የተወደዳችሁ የመድፈኛው ቤተሰቦች እንዴት ናችሁ? በርከት ያሉ ጉዳዮችን ይዘን በድጋሚ ተገናኝተናል። መድፈኛውን የተመለከቱ አርሰናልን የተመለከቱ ጉዳዮችን ብቻ እናነሳሳለን። አብራችሁን ቆዩ። በቅድሚያ ምን ጉዳዮችን እንደያዘን ላስተዋውቃችሁ። በዝርዝር የምንመለከታቸው የዝውውር ሀሳቦች አሉ። ትናንትና አርሰናል አንድ ባለሙያ ለመቅጠር በጣም ከጫፍ ስለመድረሱ ስናነሳ ነበር። ከኚህ ባለሙያ ጋር በተያያዘ ብዙ ሀሳቦች ይነሳሉ። ከዚህ በፊት ያፈሯቸውን ተጫዋቾች ትናንትና አንስቼላችኋለሁ። ሱሊያሊ ሙንታሪ አሳማጂያንን ጨምሮ እነ ክቫራትስኬሊያ ማሬክ ሃምሺክን የመሰሉ በጣም ድንቅ የሚባሉ ተጫዋቾችን እነ ኪሚንጃን ወደ ናፖሊ፣ ወደ ጣሊያን እግር ኳስ፣ ወደ እንግሊዝ እግር ኳስ ያስተዋወቁ ናቸው። በተለይ በዩዲኔዜ በናፖሊ የሰሯቸው ስራዎች የሚታወሱ ናቸው። አሁን በአርሰናል ቤት በአንድሪያ ቤርታ ስር አንድሪያ ቤርታም ራሳቸው ጣሊያናዊ እንደሆኑ ይታወቃሉና አሁን ከወደ ጣሊያን ማንን ሊያመጡ ይችላሉ? በጣሊያን ላይ እግር ኳሱን በቅርብ እንደመከታተላቸው ሪካርዶ ካላፊዮሪ በቅርብ መቶ ምን ያክል ድንቅ ተጫዋች እንደሆነ ተመልክተናል። ከዛ ውጪ ግን ያሉ ሌሎች ተጫዋቾች እነማን ሊመጡ ይችላሉ እንነግራችኋለን። የዩቬንቱስን ካነን ይልዲዝን በተመለከተም አዳዲስ የተሰሙ ጉዳዮች አሉ። ቸልሲ አርሰናል በዝውውሩ ላይ አድቫንቴጅ ያላቸው የሚይዙበትም ጉዳይ አለና በዚህ የድርድር ሂደት ላይ ምን እየተሰማ ይገኛል? በዩቬንቱስ በተጫዋቹ በኩል እየነገርናችሁ የምንቆየው ሌላኛው ጉዳያችን ነው። ከአርሰናል ሊለቅ የሚችልም ተጫዋች አለ። ከሰሞኑ በስፋት ሲዳሰስ ሲነሳ ነበረ። ነገር ግን አሁንም ቢሆን ተደጋጋሚነት እየተነሱ ካሉ የዝውውር ሀሳቦች መካከል የሚጠቀስ ነውና በተለይም እንመለከተዋለን። ከዛ ውጪ የእናንተንም ተሳትፎ የምንፈልግበት አንድ ጉዳይ አለ። ጥያቄም እናስከትላለን። ከአርሰናል አዳዲስ ፈራሚዎች መካከል የእናንተ ምርጡ ማን ነው? ዳቪድ ራያ መርጧል። በተለይ የቀድሞ ተጫዋቾች መካከል ማርቲን ኩዌን፣ ፊሊፔ ሴንድሮስን የተመለከቱ ጉዳዮችን እናነሳለን። እነዚህ ተጫዋቾች ምርጫቸውን አድርጓል። አርሰናል በክረምቱ ካስፈረማቸው ተጫዋቾች መካከል ወሳኝ የሆነው ሚና ያለው ተጫዋች ብለው የሚያምኑትን ተናግሯል። ለሁሉም እነዚህን ጉዳዮችና ሌሎችም አጫጭር መረጃዎች ከጉዳት ዜናዎች ጋር በተያያዘ ማርቲን ኦዴጋርድን ሌሎችንም የአርሰናል ተጫዋቾችን የተመለከቱ ጉዳዮችን በየማሉም እነግራችኋለሁ። አብራችሁን ቆዩ። በቻላችሁት በያላችሁበት አብሮነታችሁ አይለየን። ሀሳቦቻችሁን ጻፉልን። ቻናላችንን ኢትዮአርሰናል ቻናልን ሰብስክራይብ አድርጉ። ቤተሰብ ሁኑ። በየዕለቱ አዳዲስ ጉዳዮችን ያልተሰሙ መረጃዎችን ይዘን እየመጣን እንገኛለን። አብሮነታችሁ አይለየን። ወደ ቀዳሚ ጉዳዮቻችን እናልፋለን። ከምንመለከታቸው ጉዳዮች መካከል ከሰሞኑ እንግዲህ ቆየት ያሉ መጠይቆችን እንዲሁም በቅርብ ጊዜያት ላይ አንዳንድ ተጫዋቾች የቀድሞ ተጫዋቾች ስለ አርሰናል ያነሷቸውን ጉዳዮች ሳነሳላችሁ ነበረ። ከትናንትና በስቲያ ቲየሪ ሄንሪ ያነሳውን ጉዳይ ስነግራችሁ ነበር። ስለ ጆዜ ሞሪኒዮና ስለሱ ምልልስም አንስተናል። ትናንትናም ሌላ አንድ ቆይታ የአሌክሲስ ሳንቼዝን ማንቸስተር ዩናይትድ ከፈረመ በኋላ መልሱኝ ያለበትን አጋጣሚ መለስ ብለን ስናስታውስ ነበር። አሁን ዛሬ ስለ ሳንቲ ካዝሮላ እናነሳለን። ትንሹ ማጂሽያን ይሉታል፣ ሊትል ማጂሽያን ብለው የአርሰናል ደጋፊዎች የሚዘምሩለት ነው። በሪያል ኦቪዬዶ ክለቡን በነጻ እየተጫወተ ማለት ይቻላል ወደ ላሊጋው መልሶታል። በአስገራሚ ሁኔታ በላሊጋውም ላይ ያለውን ክብር እየተመለከተ እንገኛለን። በመላው ዓለም አንድ የአርሰናል ተጫዋች ከሆናችሁ ክብሩን፣ ፍቅሩን በመላው ዓለም ስትንቀሳቀሱ ፊል የምታደርጉት ነገር ነው። ካዝሮላም ያንን እንዳገኘ ይናገራል። በተለይ እኔ ግርም የሚለኝ ነገር አለ ይላል ሳንቲ ካዝሮላ። ይህም ለአርሰናል ደጋፊዎች ምን እንዳደረኩላቸው አላቅም፣ ነገር ግን በጣም ይወዱኛል፣ በጣም ያከብሩኛል። ለእኔ የሚያሳዩት ፍቅር እየተለየ ነው። በሌሎች ክለቦች እንዳደረኩት ነው በአርሰናልም ያደረኩት፣ ነገር ግን የእነሱ ፍቅር ሁሌም ይለይብኛል። በሄድኩበት አክብሮታቸው ፍቅራቸውን በደንብ በግልጽ ያሳዩኛል ይላል። ለዛም ነው ሁሌም የገነርስ ሆኜ ሁሌም የአርሰናል ሆኜ የምዘልቀው እስከ መጨረሻው የሚል አስተያየቱን ሰጥቶ ተመልክተናል። ስለ አርሰናል ደጋፊዎች ፍቅር ሲያነሳ ሌሎችም ተጫዋቾች በተደጋጋሚ ይህንን ያነሳሉ። በተለያዩ የዓለም ክፍሎች ላይ በሄዱበት ሁሉ ከዚህ በፊት ሄክቶር ቤሪንን ጉዳይ አንስቻለሁ። አሁን በስፔን ላሊጋ እየተጫወተ ይገኛል። በባርሰሎና ቆይታ አድርጎ ነበረ። በአርሰናል ቆይታ አድርጓል። በጣም ምርጡ ጊዜ የአርሰናል ቆይታው እንደሆነ ይናገራል። ከዛ በተጨማሪ የተጫዋቾችን ፍቅር በደንብ መመልከት ትችላላችሁ። የደጋፊዎችን ፍቅር በሄድኩበት ሁሉ እማገኘው ነገር ነው ሲል ነበረ። ሳንቲ ካዝሮላም ሌላ ምስክር ሆኖ መጥቷል። ለሁሉም እነዚህ የሚነሱ ጉዳዮች ናቸው። ሌሎች ሀሳቦችን እያነሳው ልቀጥል። ከጉዳት ዜና ጋር በተያዘ አሁንም ያልጠሩ
ያለየላቸው ጉዳዮች አሉ። ከማርቲን ኦዴጋርድ ጋር በተያያዘ ስታል ሶልብለከን የኖርዌይ ብሔራዊ ቡድን አሰልጣኝ ዛሬ ኖርዌይ ትጮታለች። በዚህ ጉዳይ ላይ ሀሳባቸውን ሲሰጡ ማርቲን ኦዴጋርድ ከብሔራዊ ቡድኑ ጋር እንዳለ ተናግረዋል። ነገር ግን ከብሔራዊ ቡድኑ ጋር መሆኑ ለተጫዋቹ የሚጫወትበት እድል አይደለም፣ ነገር ግን ቡድኑን እንዲያነሳሳ ነው። ትናንትናም አንስተነዋል። ነገር ግን አሰልጣኙ በሰጡት አስተያየት ተጫዋቹ እያገገመ ይገኛል ብለዋል። ነገር ግን ምናልባት ረዘም ያለ ጊዜም ሊወስድ ይችላል የሚል አስተያየታቸውን ሰጥተዋል። በእርግጥ እንደዚህ አይነት ነገሮች ብዙ ጊዜ በሚኬል አርቴታ የሚተገበሩ ናቸውና የሚኬል አርቴታ ትእዛዝም ሊሆን ይችላል። እነዚህ የሚነሱ ጉዳዮች ናቸው። ሌሎቹም ተጫዋቾች ለፊትነስ ደረጃቸው ትናንትና በስፋት አንስቼዋለሁ። የዝግ ስቴዲየም ጨዋታዎች ይደረጋሉ። ከዛም ውጪ ከ21 ዓመት በታች የአርሰናል ወጣት ቡድንን ተቀላቅለው የሚጫወቱበት እድሎች እንዳሉ በተደጋጋሚ እየተመለከትን እንገኛለን። በቀጥታ ወደ አርሰናል ዳቪድ ራያ ስለ አንድ የአርሰናል አዲስ ፈራሚ የሰጠው አስተያየት፣ ስለ ማክስ ዳውማን ስለ አርሰናል ቡድን የሰጣቸው አስተያየቶች አሉና እነሱ እናነሳና ወደ መጨረሻ ደግሞ የዝውውር ጉዳዮችን እናስከትላለን። ከማክስ ዳውማን ጋር በተያያዘ ገና የፈረንጆቹ 2025 ሲጠናቀቅ 16ኛ ዓመቱን ይይዛል። ገና ነው። 16 ዓመቱን እንኳን አልያዘም። በእርግጥ በጣም ድንቅ የሆነ ተጫዋች ነው፣ ድንቅ ተሰጥኦ አለው ይላል። በመልበሻ ቤት ብዙ ነገሮችን ሼር አናደርገውም፣ ልምዳችንን አናካፍለውም፣ ምክንያቱም መልበሻ ቤት ውስጥ መግባት ሕጉ ይከለክለዋል። ነገር ግን ማክስ ዳውማን የተለየ ገና 14 ዓመቱ ጀምሮ ነው ከአርሰናል ዋና ቡድን ጋር ልምድ መስራት የጀመረውና የተለየ ተጫዋች ነው የሚል ነገሩን አንስቷል። ዳቪድ ራያ ሌሎችንም ሀሳቦች አንስቷል። ከአርሰናል ጋር በተያያዘ እንዴት ነው አርሰናል ግብ እንዲቆጠር በት ያልቻለው ወይም ደግሞ በጣም ተጋጣሚዎች ግብ ለማስቆጠር ከአርሰናል ጋር ለምን ከበዳቸው የሚል ጥያቄ ተጠይቆ ነበረ። መከላከልን እንወዳለን ይላል። መከላከል ፍቅራችን ነው፣ የመከላከል ፍቅራችን የሚገርም ነው ይላል። በተለይ ደግሞ እንዳይቆጠርብን ብቻ አይደለም ፍቅሩ ያለን እንዳይሞከርብንም ጭምር እድሎች እንዳይፈጠሩ ጭምር ፍቅሩ ያለንና መከላከሉን በደንብ እንሞክረዋለን። ያ ነው ስኬታማ ያደረገን። ለመከላከል ግቦች እንዳይቆጠሩብን፣ እንዳይሞከሩብን፣ እድሎች እንዳይፈጠሩ ያለን ተነሳሽነት ነው በጣም አርሰናል ከባድ ቡድን ያደረገው የሚል ሀሳቡን አንስቷል። ከዛ ውጪ በእንግሊዝ እግር ኳስ ላይ ያሉ ቁጥሮችን በተደጋጋሚ አንስተናል ከአርሰናል ጋር በተያያዘ። አሁንም ዳቪድ ራያ ለምሳሌ ቡድኖች አጥቅተውን የሎ ብሎክ ቡድን ሊያደርጉን ይችላሉ። ሎ ብሎክ አደረጉ ማለት ግን ግብ ያስቆጥራሉ፣ የግብ ድሎችን ይፈጥራሉ ማለት አይደለም። የምናደርገው ነገር ቢኖር የሎ ብሎክ አደረጃጀታችን እንዳለ ሆኖ ስንከላከል ወደ ግብ ክልላችን ወይም የዚህ 16-50 ውስጥ ጭራሽ እንዳይቀርቡ ማድረግ ነው የምንጥረውና በሎ ብሎክም ቢሆን ግብ የማይቆጠርበት ቡድን መገንባት ነው የሚፈልገው። ዋንጫ ፉክክሩን በተመለከተም አስተያየቱን ሰጥቷል። ሊቨርፑልን በተመለከተ ሊቨርፑል፣ ማንቸስተር ሲቲ አሁን እድሎች አላቸው። ቡድኖች ገና ጠንካራ የሆኑ ራሳቸውን በደንብ እያዋዱ እያደራጁ ነው የመጡት። ስለዚህ ገና ብዙ ነገሮች ይጠበቃሉ። ለዛም እንፋለማለን። አርሰናልም የዋንጫ ተገማች መሆኑ አንድም ለዛ ይመስላል የሚል ነገር አንስቷል። ማሸነፍ እንፈልጋለን፣ ሁሉንም ነገር ማሳካት እንፈልጋለን። አንደኛው ደግሞ የፕሪሚየር ሊግ ዋንጫ ነው እንደሚል አስተያየቱን ሰጥቷል። ከዳቪድ ራያ ጋር በተያያዘ ገና 11 ጨዋታ ነው። ስለዚህ ዴይ ባይ ዴይ ጨዋታ በጨዋታ ጌም ባይ ጌም መመልከት ነው የምንፈልገው የሚል አስተያየቱን ሰጥቷል። የእንግሊዝ ፕሪሚየር ሊግ በጣም ጥሩ ፉክክር ላይ ያለ ሊግ ነው። ቡካዮ ሳካም ከማርቲን ዙሜንዲ ጋር ሌሎችም ተጫዋቾች ጋር በተመሳሳይ የሰጠው አስተያየት አለ። በተለይ ቡካዮ ሳካ ሰዎች አርሰናልን የዋንጫ ተገማች አድርገው ያቀርቡታልና እንዴት ትመለከተዋለህ ተብሎ ተጠይቆ ነበረ። ለኔ ለሰዎች እንግዲህ ተመሳሳይ ሀሳብ ሊሰጡ ይችላሉ፣ ለነሱ ግምቶቻቸው እንደዛ ይሆናል። እኛ ግን ማድረግ ያለብን እያንዳንዱን ጨዋታ ማሸነፍ፣ እያንዳንዱ ጨዋታ ላይ መቀጠልና ያለንን አቅም ማሳየት ነው ያለብን። ያንን በተደጋጋሚ እናደርጓለን የሚል ሀሳቡን ሰጥቷል። ሰዎች የተለያዩ ሀሳቦች ሊኖራቸው ይችላል። እኛ ግን የራሳችን ላይ ትኩረት ማድረግ አለብን የሚል ጉዳይ ነው ሰው ከዳቪድ ራያ ጋር በተያያዘ የእንግሊዝ ፕሪሚየር ሊግ ብቻ አይደለም የዚህ የአርሰናልም የወሩ ምርጥ ተጫዋቾች ውስጥ ግቦች ውስጥ ምናምን እጩዎች ውስጥ ስንመለከተው ነበረ። አንድ ተጫዋች አለ
የበለጠ ተጽዕኖ ፈጣሪ ነው ያለውን ስም አስቀምጧል። ሌሎችም ባለሙያዎች እንግዲህ ያስቀመጧቸው ስሞች አሉ። ለእናንተ ግን ማን ነው አርሰናል ካስፈረማቸው ከቪክተር ጌኬሬሽ ከኤበሬቼዜ ከማርቲን ዙቢሜንዲ ሌሎችም ተጫዋቾች አዲሱ ከኢንካፒ ጨምሮ ከፓሪዛባላጋም አለ የእናንተ ምርጡ ፈራሚ ክርስቲያን ሞስኬራ የእናንተ ምርጡ ፈራሚ ማን ነው የሚለውን አስቀምጡልን። ዳቪድ ራያ የሀገሩ ልጅ ቅድሚያ ይሰጣል። ዳቪድ ራያ በዚህ ጉዳይ ላይ ሲጠየቅ ለኔ በፕሪሚየር ሊጉ ላይ አዲስ ቲም እስከማይመስል ድረስ የተለመደበት መንገድ እየተጫወተ ያለበት መንገድም ለኔ ማርቲን ዙቢሜንዲ የተለየ ጥሩ የውድድር አመት ያለው እንደ አጠቃላይ ዴሊቨሪዎቹ ክሌቨርነሱ በጣም የሚገርም ነው። ከዛ ውጪ በብዙ መንገድ የተሻሻለ ተጫዋች እንደሆነ እየተመለከትኩ እገኛለሁ። ያንንም በአርሰናል አዳፕት አድርጎ በቶሎ ተላምዶ ምን ማበርከት እንደሚችል ለቡድኑ ምን ማድረግ እንደሚችል ያሳየ ተጫዋች ነው ይላል። ማርቲን ኮይንም በተመሳሳይ ማርቲን ዙቢሜንዲን የአርሰናል እንግዲህ የአውሮፓም ምርጡ ፈራሚ ነው ካዩዋቸው ጥሩ ተጫዋቾች መካከል አንዱ ነው። ዴክላን ራይስ የበለጠ በነጻ ሚና እንዲጫወት የፈለገውን ነገር እንዲያደርግ ፍቃድ የሰጠ ተጫዋች ነው በሚል እያደነቁት ይገኛሉ። ፊሊፔ ሴንድሮስን በተመለከተ የቀድሞ አርሰናል ተከላካይ የሚሰጠው አስተያየት አለ። ሁሉም አዳዲስ ተጫዋቾች በጣም የሚገርም ኢምፓክት አላቸው፣ ተጽዕኖ አላቸው በአርሰናል ውጤት ላይ። ነገር ግን ለኔ ዙቢሜንዲ የተለየ ተጫዋች ነው በሚል ያስቀምጧል። ቡድኑን ባላንስ በማድረግ ረገድ በደንብ አግዞታል። ዴክላን ራይስ የበለጠ እንዲጫወት አድርጎታል የሚል ሀሳቡን አንስቷል። ባላንስ በማድረግ በመቆጣጠር የግብ ዕድሎችን በመፍጠርም ከአንዳንድ ተጫዋቾች ጋርም የፈጠራቸው ጥምረት አስገራሚዎች ናቸውና በዛ ደረጃ የሚቀመጡ ተጫዋቾች ናቸው በሚል እነዚህን ስሞች አስቀምጧል። በእርግጥም ማርቲን ዙቢሜንዲ የተሻለ የውድድር ዘመን ያማረ የውድድር ዘመን እያሳለፈ እንደሆነ እየተመለከትን እንገኛለን። ከአርሰናል ጋር በተያዘ በርከት ያሉ የዝውውር ዜናዎች ይነሳሉ። አስቀድሜ ከአርሰናል ሊለቅ ይችላል ስለተባለ ተጫዋች ላንሳላችሁ። የሉዊስ ስኬሊ ጉዳይ ነው። ሉዊስ ስኬሊ በአርሰናል ቤት በተለይ ከባለፈው የውድድር ዘመን ብሬክ ካደረገ በኋላ ወደ ሚኬል አርቴታ ዋናው ቡድን ውስጥ በጣም ጥሩ ሲንቀሳቀስ ነበረ። ከጥር የዝውውር መስኮት በኋላ ደግሞ ከዛው ቡድን ጋር በደንብ ይቆያል ይለቃል የሚሉ ጉዳዮች ሲነሱ እንደነበረ ይታወቃል። ባለፉት ቀናት በዝርዝር እንመልከተው። የ19 ዓመቱ ተከላካይ ለእንግሊዝ ብሔራዊ ቡድን 6 ጨዋታዎችን አድርጓል። አሁን ደግሞ በአርሰናል ፈርስት ቲም ስኳድ ውስጥ ዋና ቁልፍ ሚና ካላቸው ተጫዋቾች መካከል አንዱ ነው። በተለይ ባለፈው የውድድር ዘመን ከ40 በላይ ጨዋታዎችን አከናውኗል። የሪካርዶ ካላፊዮሪን ተቀያሪ ወንበር ላይ ጭምር ማድረግ የቻለ ተጫዋች ነበር ሉዊስ ስኬሊ። አሁን ግን በያዝነው የውድድር ዘመን ጣሊያናዊው በርትቶ መጥቷል። ሉዊስ ስኬሊን ወደ ተቀያሪ ወንበር አውርዶታል። ከዛ በተጨማሪ ሌላ አማራጭ መጥቷል። ፒየሮ ኢንካፒን ወደ ዋናው አማራጭነት በአርሰናል ቤት እየተመለከተን እንገኛለን እና የተለያዩ የፕሪሚየር ሊጉ ቡድኖች ተጫዋቹን አስቀድሞ በውሰት ውል ከዛም በቋሚነት ለማስፈረም በጥር የዝውውር መስኮት ፍላጎት አላቸው ተብሏል። ሶስተኛ ተመራጭ እየሆነ ይገኛል በቦታው ላይ ሪካርዶ ካላፊዮሪና ፒየሮ ኢንካፒ የእሱ ተመራጭ ናቸው። ስለዚህ ሉዊስ ስኬሊን በሌሎች የፕሪሚየር ሊግ ክለቦች በጥር ልንመለከተው እንችላለን። ይሸጥ አይሸጥ የእናንተ ሀሳብ ምንድን ነው? ነገር ግን እንደ ቡድን ግንባታ እንደ አጠቃላይ ሂደት በተጫዋቹ ብቃት ዙሪያ ትንሽ መውረዶች ካሉ ከእንግሊዝ ብሔራዊ ቡድንም እድሎቹ ሊጠቡ ይችላሉና እነዚህ በስፋት የሚነሱ ጉዳዮች ናቸው። ከሉዊስ ስኬሊ ጋር በተያዘ በስፋት አሁንም የእንግሊዝ ፕሪሚየር ሊግ ቡድኖች ዌስትሃም ዩናይትድ፣ ኤቨርተን አይነት ቡድኖች ተጫዋቹን በሁለተኛው አጋማሽ ላይ ምናልባት ሊያስፈርሙት የሚችሉበት ሰፊ እድል አለ። ተጫዋቹ አሁን ወደ ዋናው ቡድን መምጣት የማይችል ከሆነ ከዛ በተጨማሪም ከእንግሊዝ ብሔራዊ ቡድን ውጪ እንዳይሆን ከዓለም ዋንጫ ጥረት ሊያደርግ ይችላልና የሰዓት መጠኑ በጣም የተወሰነ ነው። አሰልጣኝ ቶማስ ቱሄል በቅርቡ አስተያየታቸውን ሲሰጡ ነበር። ሉዊስ ስኬሊ በተጠራበት ሁሉ ሰዓት በጣም የተለየ ተጫዋች ነው፣ ድንቅ ተጫዋች ነው። በባለፈው ሮበርት ሎፍተስ ቼክ፣ ሞርጋን ጊብስ ዋይት ጥሩ ሲጫወቱ ነበረ። ለሉዊስ ስኬሊ ግን በቦታው ላይ የበለጠ ፉክክር እንዳለበት በሁሉም ቦታዎች ላይ ይታወቃል። እየተጫወተ አይደለም። በአርሰናል ቤት ተቀይሮ እየገባ ብዙ ጨዋታዎች ላይ እየተሳተፈ አይደለም። ለምሳሌ በፕሪሚየር ሊግ እስካሁን 11 ጨዋታዎች ተደርገው አንድም ጨዋታ በቋሚ አሰላለፍ አልጀመረም። ስለዚህ እነዚህ ነገሮች ስንመለከት የማንቸስተር ሲቲው ኒኮ ኦራሌ በቀዳሚነት አሌክስ ስኮትን ጨምሮ እነ ጁድ ቤሊንጋምን ባለፈው
ጥሩ ብቃት ያሳያሉ ተብሎ ይጠበቃል። በእንግሊዝ ብሔራዊ ቡድን በተለይ ኒኮ የማንቸስተር ሲቲው ተጫዋች ወደ መጀመሪያ አሰላለፍ በደንብ መጥቷል፣ ብዙ እየተጫወተ ይገኛል። ስለዚህ እሱን አማራጭ ልናደርገው እንችላለን። አሁንም ከነዚህ ተጫዋቾች የበለጠ የመሰለፍ ቅድሚያ ግምት የሚሰጠው እሱ ነው በሚል አሰልጣኝ ቶማስ ቱዌል ያስቀመጡት ጉዳይ አነጋጋሪ ሆኗል። ከተጫዋቹ ጋር በተያዘ ምናልባት በቀጣይ የሚለቅበት እድል ካለ የሚጠበቅ ጉዳይ ነው። ሪካርዶ ካላፊዮሪን በተመለከተ የጉዳት ዜናዎች እየተነሱ ይገኛሉ። ተጫዋቹ በጣሊያን ብሔራዊ ቡድን ከሰሞኑ ውዝግቦች አሉ። ከነዚህ ውዝግቦች መካከል አንደኛው ጃንሉጂ ቡፎን እንዲሁም ደግሞ ጄናሮ ጋቱሶ መልእክቶቻቸውን አስተላልፏል። መልእክቶቻቸው ደግሞ ተጫዋቾች ቅድሚያ ለብሔራዊ ቡድኑ እንዲሰጡ ነው ከክለቦቻቸው በበለጠ። ለዛም ደግሞ የበለጠ የነዚህ ተጫዋቾቹን ጉዳይ በስፋት ያነሳሉ። የሊቨርፑሉ ኬዛ ፌዴሪኮ ኬዛ ወደ ብሔራዊ ቡድን አልመጣም ማለቱን ተከትሎ ትኩረት በሊቨርፑል ማድረግ እፈልጋለሁ ማለቱን ተከትሎ ብዙ ሲያነጋግር ነበረ። ነገር ግን በተቃራኒ ሪካርዶ ካላፊዮሪ ከነ ጉዳቱ ወደ ጣሊያን ብሔራዊ ቡድን ተቀላቅሏል። የጣሊያን ብሔራዊ ቡድን በቅርቡ ከሚያደረጉ የዓለም ዋንጫ ማጣሪያ ጨዋታዎች መካከል 2 ጨዋታዎች ይቀሩታል። ከነዚህ መራግብሮች መካከል አንደኛው የሞልዶቫ ብሔራዊ ቡድንን የሚገጥምበት ነው። ሞልዶቫን ማሸነፍ የሚችል ከሆነ ከኖርዌይ ጋር ያለውን የነጥብ ልዩነት ሊያጠብ የሚችልበት እድል አለ። ኖርዌይም አስቀድማ ትጫወታለች። ነገር ግን ይህንን ጉዳይ በተመለከተ ሪካርዶ ካላፊዮሪ ከሞልዶቫና ከጣሊያን ብሔራዊ ቡድን ውጪ ስለመሆኑ ስለመደረጉ የሚያሳዩ መረጃዎች አሉ። በቀጣይ ደግሞ የምንመለከተው ዝርዝር ጉዳይ ነው የሚሆነው። በስፋት እንዳስሷለን። የአርሰናል ምርጥ አጥቂዎች መካከል አንዳንዶቹ እና ቪክተር ዮኬሬሽ በቀጣይ ጨዋታ ይመለሳሉ ተብሎ ይጠበቃል። ቡካዮ ሳካ፣ ቪክተር ዮኬሬሽ ብዙ ግቦች ያሏቸው ተጫዋቾች ናቸው። አርሰናል ደግሞ የበለጠ በጥርም ተጫዋቾችን ፍለጋ ወደ ገበያ ሊወጣ ይችላል። ጋዜታ ዴሎ ስፖርት ይዞት የወጣው ዘገባን በተመለከተ ብዙ ሀሳቦች እየተሰጡ ይገኛሉ። ቼልሲ እንዲሁም ደግሞ ሪያል ማድሪድ ከአርሰናል ጋር የሚፎካከሩበት አንደኛው ተጫዋች ኬናን ይልዲዝ ነው። ይልዲዝን በተመለከተ ባለፈው የውድድር ዘመን 21 የግብ ተሳትፎ ነበረው። ዘንድሮ በጣም በጥሩ በተቀራረበ ቁጥር ላይ ይገኛል ተብሎ ይጠበቃል። ቢያንስ ከ10 በላይ ግብ ተሳትፎ አሉት እስካሁን ድረስ በጣም የዚህ ኪ ፓሶችን ስንጨምር። ነገር ግን በአጠቃላይ 7 ግቦችን አስቆጥሯል። በ14 ጨዋታዎች መጥፎ የሚባል አይደለም። በየ2 ጨዋታዎች 1 ግብ ያስቆጥራል ማለት ነውና ኮንትራቱን በተመለከተ ከዩቬንቱስ ጋር ድርድር እያደረገ አለመስማማቶች አሉ። አሁን በዩቬንቱስ የዓመቱ ቱርካዊ ተጫዋች 1.7 ሚሊዮን ዩሮ ነው የሚከፈለው። እሱ ቢያንስ ከ6 ሚሊዮን ዩሮ በላይ እንዲከፈለው ይፈልጋልና እስከ 2030 ድረስ የሚኖረው እንቅስቃሴ በደንብ የሚጠበቅ ነው። ከተጫዋቹ ጋር በተያዘ በዩቬንቱስ በኩል አንድ ኢንተርሴፕት ማድረግ የተጫዋቹን ንግግር የበለጠ እንዲቀራረብ ለማድረግ እየሄዱበት ያለ ርቀት አለ። የክለቡ ባለድርሻዎች መካከል አንዳቸውን ጆን ኤልካን ይባላሉ። በማጆሪቲ ስቴክሆልደር ናቸው። በክለቡ በኩል ሼር ሆልደር ናቸውና በዚህ በኩል ተጫዋቹን ለማሳመን ጥረት እንዲያደርጉ ንግግሮች እንዳሉ የሚያሳዩ ዘገባዎችን ተመልክተናል። በቀጣይ ኬናን ይልዲዝን በተመለከተ በምን ያክል ደረጃ ስኬታማ ሆኖ ልንመለከተው እንችላለን፣ ምን አስተዋጽኦ ያደርጋል የሚለውን የሚጠበቅ ነው። መለስ ብለን የምንመለከተው ነው የሚሆነው። ከአርሰናል ጋር በተያያዘ እንደ ቡድን በጣም አስገራሚ ኤስቴቲክ ቫልዩ ካላቸው ቡድኖች መካከል አንደኛው ነው ተብሎ አይቆጠርም። ነገር ግን አርሰናል አንድ ኤስቴቲክ ቫልዩ እንዳለው እየተነገረ በዳታዎችም ያንን ያሳያሉ። በብዙዎች በኩል የሚነሱ ጉዳዮች አሉ። በተለይ ደግሞ የዚህ የአርሰናል አብዛኛው ጊዜ የዚህ የዳርክ አርት ቡድን ነው፣ ኮርነር ላይ ትኩረት ያደርጋል፣ ሴት ፒሶች ላይ ጥገኛ የሆነ ቡድን ነው በሚል ሀሳቦችን ይሰጣሉ። ኤስቴቲክ ቫልዩ የምንለው አንደኛው መገለጫ ደግሞ ኤስቴቲክ ቫልዩ ሰንጣቂ ኳሶችን ወይም ደግሞ መስመር ሰንጣቂ ኳሶችን ስሩ ቦሎችን ያካተተ ነው። ስሩ ቦል ከዚህ ከእግር ኳስ ውበት ጋር የሚያያዝ ነው። የእግር ኳስ ውበትን የበለጠ ከሚያደምቁ መለኪያዎች ሜትሪክሶች አንዱ ነው በእግር ኳስና አርሰናል በሊጉ ላይ በስሩ ቦል ስንተኛ ደረጃ ላይ ተቀመጠ ይመስላችኋል? ለምሳሌ ቶትናምን ደረጃ ላንሳላችሁ። በ4 ስሩ ቦሎች በውድድር ዓመቱ 20ኛ ደረጃ ላይ ይገኛል። ኖቲንጋም ፎረስት 12ኛ ደረጃ ላይ ይገኛል። ኒውካስል ዩናይትድ በጣም ፊዚካል የሆነ ቡድን እንደሆነ ይታወቃል። 16ኛ ደረጃ ላይ የሚጠቀስ ቡድን ነው። አርሰናል በቀዳሚነት የሚቀመጥ ቡድን ነው። 40 ስሩ ቦሎችን በ2025/26 በማሳየት ከማንቸስተር ሲቲም ከማንቸስተር ዩናይትድ ከሌሎችም ቡድኖች በቀዳሚነት ይቀመጣል። በ5 ዝቅ ብሎ ማንቸስተር ዩናይትድ 2ኛ ነው፣ ሊቨርፑል 3ኛ፣ ማንቸስተር ሲቲ 4ኛ፣ ቼልሲ 8ኛ ደረጃ ላይ የተቀመጡ ናቸውና እንደዚህ ኤስቴቲክ ቫልዩን ከፍ ሊያደርጉ ከሚችሉ
ነገሮች መካከል አንዱ ነው። ሌላው ጉዳይ ዘ ሞስት ቫሉዌብል ተጫዋች ተብሎ ውድ ዋጋ ያላቸው ተጫዋች በትራንስፈር ማርኬት መሰረት ነገር ግን ብዙ ደቂቃዎችን ከ50 በመቶ በታች ደቂቃዎችን በሜዳ ላይ ያሳለፉ የቡድኖቻቸውን እናንሳ። ክቫራትስኬሊያ አንደኛው ነው፣ ስሙ ይጠቀሳል። ሮድሪጎ የሪያል ማድሪድን 24 በመቶ ደቂቃዎች ብቻ ነው በሜዳ ላይ ያሳለፈው። 80 ሚሊዮን ዩሮ የሚገመት ተጫዋች ነው፣ ይለቃል ተብሎ እየተጠበቀ ይገኛል። ፓቭሎቪች፣ ኑኖ ሜንዴዝ የሚጠቀሱ ናቸው በባየር ሙኒክና በፓሪስ ሰን ጀርመን በኩል። የአርሰናሎች ሁለት ተጫዋቾች አሉ በተከታታይ ደረጃ ላይ 8ኛና 9ኛ ደረጃ ላይ። ጋብሪኤል ማርቲኔሊ የአርሰናልን 22 ደቂቃዎች ብቻ ነው 22 በመቶ ደቂቃዎችን ብቻ ነው በሜዳ ላይ ያሳለፈው። ኤታን ንዋኔሪ ደግሞ 16 በመቶ ደቂቃዎችን ብቻ ነው። ሉዊስ ስኬሊ ቅድም ሳነሳው ነበር የአርሰናልን 9 በመቶ ደቂቃዎችን ብቻ ነው በሜዳ ላይ ያሳለፈውና እነዚህ ተጫዋቾች በቀጣይ የማያሻሽሉ ከሆነ ቅጣት ሊተላለፍባቸው እንደሚችል የሚያሳዩ ዝርዝር ጉዳዮች ዝርዝር ዘገባዎች እየወጡ ይገኛሉ። ከአርሰናል ጋር በተያያዘ ትናንትና በተለይ አንዳንድ ባለሙያዎችን ወደ አርሰናል ሊመጡ ከሚችሉ ባለሙያዎች ጋር በተያያዘ ሀሳቦችን ስንሰነዝር ነበረ። እነዚህ ባለሙያዎች መጥተው ምን ይጨምራሉ፣ ምን የሚጠበቅ ነገር አለ በሚለው ጉዳይ ላይ ተጨማሪ ሀሳቦችን ላንሳላችሁ። ትናንትና ካነሷቸው ጉዳዮች መካከል አርሰናል በባለሙያነት ቀጥሯቸው ነገር ግን በቀጣይ በትልቅ ደረጃ ቡድኑን ሊያሻሽሉ ይችላሉ ተብሎ መልሚያዎች በናፖሊ እየሰሩ የሚገኙ ከዛ በተጨማሪ በሌሎችም ክለቦች በዩዲኒዜ አይነት ክለቦች የሰሩ ጥሩ ባለሙያ ናቸውና እኚህ ባለሙያን በተመለከተ ወደ አርሰናል የሚመጡ ከሆነ ምን ይዘው ሊመጡ ይችላሉ፣ ማንን ሊያሳድጉ ይችላሉ የሚለው ሚቼሊ ይባላሉ። ማውሪዚዮ ሚቼሊን በተመለከተ እየተነሱ ያሉ ጉዳዮች አሉ። 3-4 ተጫዋቾችን ከሴሪያው ሊያመጡ ይችላሉ። በደንብ ሴሪያውን በቅርበት የሚያውቁ ናቸውና እነዚህ ተጫዋቾች ማን ናቸው? አንደኛው የኤሲ ሚላኑ አጥቂ ፍራንቸስኮ ካማራዳ ነው። ምናልባት ለኒኮላስ ጆቨር ያጫወት መንገድ የሚመች ነው እየተባለ ይገኛል። ለምሳሌ 94ኛው ደቂቃ ላይ ከማዕዘን ምት በግንባር ግብ አስቆጥሮ በቅርብ ጨዋታዎች ላይ ተመልክተነዋልና ፍራንቸስኮ ካማራዳ የኤሲ ሚላን ተጫዋች ነው። በቀጣይ ወደ አርሰናል ሊመጣ የሚችል ተጫዋች እንደሆነ በስፋት እየተዘገበ ይገኛል። ማርኮ ፓላስቴሬ የቀይ መስመር ተከላካይ ነው። ጁሪን ቲምበር ስለ ቤን ዋይት በተደጋጋሚ አንስተናል። በተለይ ጁሪን ቲምበር መተማመኛ የሚሆን አይነት ተጫዋች ነው። ቤን ዋይት በፊትነስ ደረጃ በጨዋታ ብቃትም ትንሽ ወረድ ያለበትን ጊዜያት እያሳለፈ ይገኛልና ብዙ ጊዜ እንደዚህ አይነት ጉዳዮች ለምሳሌ አርሰናል የቀይ መስመር ቦታ ላይ ተከላካይ ስፍራ ቦታ ላይ በጣም ጥሩ ኳሊቲ ያላቸው ተጫዋቾች እያሉት እንዴት ነው የተመሳሳይ የተጫዋቾች ዝውውር ላይ የሚሳተፈው ለምንድን ነው የሚነሳው የሚለውን ጉዳይ ምላሽ እንስጥበትና ነገሩን በዝርዝር እንመለከታለን። እንደዚህ አይነት ጊዜ ላይ ለምሳሌ የማንቸስተር ሲቲ አያል በነበረበት ጊዜ የማንቸስተር ሲቲ ቡድን ግንባታ የሚቆም አይደለም። ለምሳሌ አጥቂዎች ባሉበት ሰዓት ላይ አጥቂዎች ይመጣሉ። አማካኝ ስፍራ ላይ አማካኙ ስፍራ ሳይደክም ነው አማካዮች የሚመጡት። በተከላካይ ስፍራም በግብ ጠባቂ ቦታ ላይም ተመሳሳይ ነገሮችን ማንሳት ይቻላል። ለምሳሌ ማንቸስተር ሲቲ ጄምስ ትራፎርድን ካስፈረመ በኋላ ጆዋንሉጂ ዶናሩማን መጨመሩ ይታወቃል። ይህ የቡድን ጥራት የስኳድ ኳሊቲን ለማሳደግ ነው። አሁንም በዚህኛው የውድድር ዘመን በቀጣይ አርሰናል ዋንጫ አሸነፈ፣ ፕሪሚየር ሊጉን በላም አልበላም፣ ቻምፒየንስ ሊጉን በላም አልበላም የሚጠበቁ ዝውውሮች አሉ። ወጣት ተጫዋቾች ይመጣሉ። ከዛ በተጨማሪ የቀይ መስመር ቦታ ላይ ምናልባት ሶስተኛ ተፎካካሪ ልናይ እንችላለን። በግራ መስመሩ ላይ ሪካርዶ ካላፊዮሪ፣ ፒየሮ ኢንካፒና ሉዊስ ስኬሊ እንደሚከራከሩት በዚህ በማርኮ ፓላስቲኒ በኩል በቀይ መስመር ቦታ ላይ ወደ አርሰናል ሊመጣ ይችላል። የቡድን ግንባታ የሚቆም አይደለም። አንድ ጊዜ ፈዘዝ ብለህ ከተውከው እስከ አመታት መለስ ብለህ ያንን ቡድን ለመገንባት በጣም ሊያስቸግር ይችላል። ሚኬል አርቴታ ይህንን ቡድን ለመገንባት ምን ያክል ጊዜ እንደፈጀበት ብዙዎቻችን የምናስታውሰው ነውና ለሁሉም እነዚህን ጉዳዮች ላንሳ ብዬ ነው። ሶስተኛው ተጫዋች ቫለንቲን ካርቦኒ ነው። የተጫዋች በጣም ታፈስት የሚባል ተጫዋች ነው። በጣም የጣሊያን ትልልቅ ቡድኖች የሚፈልጉት ከ20 ዓመት በታች የጣሊያን ብሔራዊ ቡድን ተጫዋች ጥሩ የአርጀንቲና ብሔራዊ ቡድን ተጫዋች ነው። ለአርጀንቲናም እስካሁን 4 ጨዋታዎችን አድርጓልና በብዙ መንገድ ብዙ ኳሊቲዎችን ሊጨምር የሚችል ተጫዋች ነውና አዲሱ ባለሙያ ማውሪዚዮ ይህንን ሰዎች እነዚህን ባለሙያዎች በደንብ አደራጅተው ጥሩ ቡድን ይገነባሉ ተብሎ ይጠበቃል። የተወደዳችሁ ስፖርታዊ ጉዳዮቻችን የዝውውር መረጃዎችን ጨምረን በስፋት ዳሰስን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢንተርሳን ቻናላችንን ሰብስክራይብ አድርጉ፣ ቤተሰቡኑ በየዕለቱ አዳዲስ ጉዳዮችን ይዘን እንመጣለንና እንደምንፈልገው እንዲያድግ ቻናሉን ማሳደግ አለብን። አበረታቱን፣ ሀሳቦቻችሁን ጻፉልን። የምናነሳቸው ጥያቄዎች አሉ፣ ተሳትፏችሁን እንፈልጋለን። አብሮነታችሁ አይለየን። ለዛሬ ግን እዚህ ላይ እናበቃለን። ጤና ይስጥልን።